ዋሽታለች። እኔ ቤጅ መጣ ዋሽታለች። የስ ከዛ ውጪ የጉቺ ጉዳይ እንዲያውም ፏ ብልጭ ብላ ነው የመጣችው ዛሬ። ምን አስባ እንደሆነ አላውቅም። ከዛ ውጭ ግን ጉቺ ሳይመችሽ እንትን የለም። ሌሎቹ የሚያወሩት ነገር ካለ እንስማቸው። መስዬ አውሩ እንግዲህ ትንሽ ትንሽ ደቂቃ እያወራችሁ። እሺ እኔ ያው ሳርዬ ቅድም ከጉቺ ጋር ማውርተናል። እኔ ደስ ብሎኛል ማለት ዮኒም ማለት ከልቡ ሰው የሚጠላ ሰው አይደለ። እኔ ሞር ቀርቤም ስለማውቀው ዮኒን ጉቺንም ደግሞ እንደ እህቴ ነው የምወዳት። እሷ ሲጀመር እኛን ተቆጥታ የምትመክርም እንትን የምትል ክፋትም የለባቸውም ሁለቱም ማለት ነው። እና ያው ግን የሶሻል ሚዲያ ባህሪ ነው። ላስላስ ያለ ነው እንግዲህ ያው እነሱ መስማማታቸው ነው። እና ዮኒዬም አክብረህን እሺ ብለህ በተለይ ሳሪን ስላከበርካት ጉቺዬም ሳሪን አክብረሻ ስለመጣችሁ በጣም እናመሰግናለን። ማናችንም ሶሻል ሚዲያ ላይ እንጣላለን፣ ግን ደግሞ የእውነት ጸብ የለንም። ከአንጀታችን አይደለም። ነገ ክፉ ነገር ሲገጥመን የምንጠያየቅ ሰዎች ነን። እና ሳርዬ እግዚአብሔር ይባርክሽ። በጣም ነው ደስ ያለኝ። እግዚአብሔር ያክብራችሁ። እውነት ደስ ብሎኛል። ጉቺዬም ዮኒ ፍቅርን የመሰለ ነገር የለም እና ደስ ብሎኛል። ቴንኪው መስዬ እግዚአብሔር ይባርክሽ። አንቺ ናርዲዬ ተናገሩ። ምስርም አለሽ። ሳሪ እንዴት ናችሁ? ዮኒዬ፣ ጉቺ፣ ሁላችሁም መስዬ ሁላችሁም እንዴት አመሻችሁ? በጣም ነው ደስ ያለኝ መስማማታችሁ። ስፔሻሊ ሁለታችሁንም ለምንወድ ሰዎች ደግሞ ይጨንቅ ነበር የሁለታችሁ ጸብና በጣም ነው ደስ ያለኝ መስማማታችሁ። በጣም መስዬም ሄደሽ ሰሞኑን ዮኒዬንም ስታናገሩት እንዲህ ስታወሩት በጣም እኔ ለዮኒ ያለኝ ክብር ሳርዬ ቃል የለኝም እና ያው በብዙ ነገሮች ዮኒ ይመክረኛልም ይቆጣኛልም እና ክፍተታችሁ ደግሞ ሁለታችሁንም ስለምወዳችሁ በጣም ጨንቆኝ ነበረ። እንኳን ተስማማችሁልን። የምንፈልገው ያ ነው። ጉቺዬም ገብታ ጠዋት ላይ የምትንጮፍብን የምታስቀን ነገር ነው የምንፈልገው፣ ምትመክረን። ዮኒዬም እንደዛ በጣም በብዙ ሶሻል ሚዲያ ስደበደብ በብዛት አብሮኝ የሚቆም ዮኒ ነው እና እንደዚህ አይነት ነገሮች ሲፈጠሩ ወዲያው ደግሞ ይመለሳል። ዮኒ የሆነ ነገር ላይ ካስረዳችሁ ካወራችሁ እንዲህ ካወራችሁ ተመልሳችሁ እንደማትጋጩ ተስፋ አለኝ። በቃ ለተመልሳችሁ የማትገናኙበት ነገር ነው። በቃ ዛሬ ፈታችሁታል። ድጋሚ አሁን ዮኒ የማይመቸው ነገር ከሆነ አይተህ ታልፋታለህ። ጉቺዬም እንደዛ ሁለታችሁ ጋር ተመልሶ ይሄ አሁን ትላንት ወደ የነበረው ነገር አለመመላለስ በቃ ፓስ ዲሌት አድርጋችሁት በራሳችሁ ዛቢያ ላይ ብትጫወቱ እንትን ብትሉ በጣም ደስ ይለኛል። ሳርዬ ደግሞ በቃ ሁሉንም ሰብስበሽ እንዲህ ሰብስበሻቸው ስታስታርቂ ሁሉም ደግሞ ለእሷ ይገዛል። ይሄ ነገር መጣራት አለበት። ሳርዬ ሁላችንም ስለምንወድሽ በቃ ሁሉም ሰው አንቺ ጋር መጥቶ ሰላም ይሆናል እና ከስርም ያላችሁ የሁለቱም ደጋፊዎች ደግሞ በአንድ ላይ ታረቁና እናንተ እዛም ሄዳችሁ አትሳደቡ፣ እዚህ መታችሁ አትሳደቡ። ሲከፋቸው አንፈልግም እና ሁለቱም ጋር በጣም ነው ደስ ያለኝ። እንኳን ደስ አላችሁ ብያለሁ። ዮኒዬ ደግሞ ያው ታውቃለህ መሲም አባቴ ረፍ ጅኖዬን ይዤ ነው። ዮኒ ታውቃለህ ምንም ስለአንተ መናገር አይጠበቅም። በብዙ ነገር ጉቺዬ ስመታ ስሰደብ አብሮኝ የሚቆም ወንድም ለሁላችንም ለብዙ ሴቶች አብሮናል እና በጣም በዚህ ሰዓት ደግሞ ያለው ነገር ጥሩ አልነበረም። ፈታችሁታል። በጣም ደስ ብሎኛል። ሁላችሁንም ወዳችኋለሁ። በመሀል አወራችኋለሁ። አባባዬን እያስተኛው ነው። እሺ አዶት ወይ ሳርዬ፣ እኔ እንኳን እያየሁ ነበር እንዴት እንደገባውን እንጃ። በጣም ይስቃል ዮኒ። ሳርዬ ቴንክ ዩ ሶ ማች። በጣም ነው የምወድሽ ማከብርሽ። እንዳንቺ አይነት ሰዎች እዚህ ፕላትፎርም ላይ መኖራቸው ጥቅሙ ለእኛ ነው ብዬ አስባለሁ እና እንደ ልጅ ሰብስበሽ ስለምታስታርቂ የሚያስተራርቁ ብፁዓን ናቸው። በየትኛውም ሃይማኖታዊ የሚሆን ምድርም ራሱ
የምድር ኢነርጂም የሚቀበለው ነው ብዬ ነው ማምነው እና አከብርሻለሁ። በሁለተኛ ሁላችሁም እዚህ ውስጥ ያላችሁት ዳይሬክትሊም ኢንዳይሬክትሊም በቃ ፊገር ናችሁ፣ ተከታይ ያላችሁ የሚያከብራችሁ እናንተም ብሎ ጊዜ ሰጥቶ ከእናንተ ጋር የሚያሳልፍ ብዙ ሰው አለ እና ኃላፊነትም እንዳለባችሁ ነው የሚሰማኝ። የሚከተላችሁ ሰው ያምናችኋል በደንብ አድርጎ ማለት ነው የምትናገሩትን ፕሬዘንት የምታደርጉትን ነገር እና ለዛ ነው አንዳንድ ጊዜ በተወሰነ ይሰማል አይደል? ያው ይሰማል። የተወሰነ የሚከተላችሁ ሰዎችም እናንተን እያየ የሚሄደው ለዛ ነው እና ሞር እውቅናው ሲመጣ መታየቱ መደመጡ ሲመጣ አብሮ ኃላፊነት ስላለው ለዛ ኃላፊነት ደግሞ ምን ምስር የምታረጊዋል ሸኔዎች እኔ ላርጋት አዶቴ ጨርሽ አላው የኃላፊነት ስላለ ከብዙ ቦታ የሚያያችሁ ከኢትዮጵያም ሆኖ ከተለያየ ውጭ ዓለም ላይ ሆኖ እናንተ ቁጭ ስትሉ ጠብቆ የሚያዳምጥ ብዙ ሰው አለ እና ያ ኃላፊነት እንድትሳሱ እንድትኖሩለት ያደርጋችኋል እና ይህንን ፕላትፎርም ስለፈጠርሽ ከአንቺም ጋር ሆነው የተባበሩ ወደዚህ እርቅ ያመጡትን በሙሉ አከብራለሁ። ጉቺዬ ቆንጆ፣ እኔ ቆንጆ ብላ አልሰደብከኝም። አንተም ጀግና ነህ። ቆንጅና ራሱ በጣም አምና ነው የምትወጣው። ማይንዷም ቆንጆ ነው። ብዙ አይነት ኳሊቲ አላችሁ ሁላችሁም እዚህ ወታችሁ የምትናገሩ ሆነ ማትናገሩ ሰዎች እና በእያንዳንዳችን አንግል ሆነን እራሳችንን ሆነን መኖር አለብን። እዚች ምድር የተፈጠርንባት ኮንትሪቢዩት የምናደርጋት ብዙ ነገር አለ። የእናንተ መስማማት የእናንተ አንድ መሆን የግድ አንድ መሆን የለብንም፣ ግን መከባበር መቻል አለብን። በተሰጠን ታለንት፣ በምንሰራው ስራ፣ ኮንትሪቢዩት በምናደርገው ነገር፣ በምናካፍለው ኖሌጅ፣ ስፔንድ በምናደርጋቸው በእያንዳንዱ ታይም እያዋጣን ነው። ተዘጋጅታችሁ ላይቭ ስትገቡ የሚያያችሁ የሚሰማችሁ ሰው እንዳለ ታውቃላችሁ እና ህዝብ ይዛችሁ ስለሆነ የምትሄዱት የእናንተ ሰላም መሆን ለብዙዎቹ መረጋጋት ይሆናል ብዬ ስለማምን ነው። ቴንክ ዩ ሶ ማች። እሺ ዮኒ ደግሞ ያው ሴቶች በጣም እንደምታውቅ ታውቃለሁ። ቴንክ ዩ ሳሪቲ፣ እወዳችኋለሁ ናቸው። በጣም ነው የምንወድሽ፣ እኛም እናከብርሻለን። እሺ ቀጣይ ምስር ወይ ሳርዬ፣ ሁላችሁንም ሰላም ብያለሁ። ዮኒዬ፣ ጉቺዬ፣ ናርዲ፣ መሲ ሁላችሁንም ሰላም ብያለሁኝ። ሳርዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ። እንዳንቺ አይነቱን የተጣላን ጠርቶ እንደዚህ የሚያስታርቀውን ሰዎች ያብዛልን። የምር አድባራችን ነሽ አንቺ፣ እግዚአብሔር ይስጥልን። ዮኒና ጉቺም ሰላም ስለፈጠራችሁ በጣም ደስ ብሎኛል። ጉቺዬ የኔ መልካም፣ የምር ጉቺ በጣም ጥሩ ልጅ ነች፣ መልካም ልጅ ነች። ከኋላዋ ሰው ሲጠፋ ጠያቂ ነች። እውነት ለመናገር ዮኒዬ በጣም ነው የምወድህ፣ በጣም ነው ማከብርህ። እኔ ራሴ ጨንቆኝ ነበር ጌታ የምር እና በጣም ደስ ብሎኛል። ሁላችሁንም እዚህ ጋር ያላችሁ በአጠቃላይ ወዳችኋለሁ። እግዚአብሔር ያክብርልን። ሳርዬ እንወድሻለን። ምስርዬ እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁላችሁንም እዚህ ያላችሁ እንግዲህ አንድ ይፈቀድልኝ እኔም ልናገር አይደለ ዮኒዬ? እኔ የምናገረው ያው በዱባይ ነዋሪዎች ወይ ደግሞ ዱባይ ባሉ ሴቶች ወይም ደግሞ እዚህ በምንኖረው ሰው ነው። ምንድነው መናገር የምፈልገው? ይሄ ቲክቶክ ላይ የሚደረገው ነገር እንግዲህ እናንተ አላችሁ የምትባሉ ናችሁ። ዮኒ ብዙ ነገሮችን ማለት ያው እንደ ግንባር ቀደምትም ብዙ ተከታይም አለ ኢንፍሉዌንስ የምታደርግ እንደ ሆንክም አውቃለሁ። ቤተሰባዊነት ወንድማዊነት እንዳለ ሆኖ ግን በዚህ በዱባይ ህዝብ ላይ ብዙ ነገር እየተደረገ ነው እና እኔ በጣም ያመኛል። በጣም ምልህ እኛ ራሳችን ይሄ ነገር በቃ ብለን ካላቆም ነው በስተቀር አካሄዱ በጣም ወደ መጥፎ ነገር እየሄደ ብዙ ጨዋ ብዙ ትዳር ያላቸው ምንም አይነት ነገር የማያውቁ ፋሚሊ የሚያስተዳድሩ አገርን እስከ መምራት ደረጃ የሚደርሱ ነገ ደግሞ እኛ የወለድናቸው ልጆች አገራችን ኢትዮጵያን ሊያስጠሩ የሚችሉ ልጆች እየተፈጠሩ እያለ ግን በዚህ ቲክቶክ ሚዲያ ላይ የሚደረገው ነገር ብዙ ሰዎችን ሞራል እየነካ ኢትዮጵያዊነታችንን እየጠላን
በቃ አሁን የእናንተ መታረቅ እንዳለው ነው። ግን ይሄ ነገር ደግሞ እኔ ሌላ እድልም ላላገኝ ስለምችል መናገር ስላለብኝ ነው። እና ሁላችሁም በምትችሉት አቅማችሁ ዱባይ የሌባ ሰፈር፣ የዱርዬ ሰፈር፣ የምናምን ሰፈር ጤነኛ ሰው እንደሌለ ተደርጎ በጣም በጣት በሚቆጠር ሰው ላይ ይሄ ሁሉ ሰው እየተጨፈጨፈ እየተሰደበ የሚሄደው ነገር ይሄ ነገር እንዲቆም ማንም ሰው ሳራ ከሆነች ሳራ ተብላ መሰደብ እንዳለባት እንጂ የዱባይ ሰው ስንት ሰርቶ ስንት በስነ ስርዓት አገርን የሚረዳ አገሩ ኢንቨስት አድርጎ ስንት ነገር የሚሰራ ሰው ከፓይለት ጀምረ ስንት ፕሮፌሰሮች ስንት ዶክተሮች ያሉበት ሀገር ነው። እና በእኔ በአንድ ባለጌዋ ሁሉ ሰው እየተሰደበ እንደዚህ እየተባለ ይህንን ነገር ዮኒ ፕሊዝ ተሰርቶበት ተነጋግረንበት ከዚህ በኋላ ዱባይ እንደዚህ ሀገር ሰው ነው፣ ዱባይ የሌባ ነው፣ ዱባይ እንደዚህ ነው ሳል ሌባ በየትም ሀገር አለ አይደለም። እዚህ ከአንድ እናት ልጅ ሌባ አለ፣ አጭበርባሪ አለ፣ የተለያየ ሰው አለ። ስለዚህ ያ ሌባው ሌባ ይባላል እንጂ የከሌ ሌባ በአንድ ሰው በአንድ አባት በአንድ ልጅ አባትና እናት ሁሉም አይሰደቡም፣ ወይም ሁሉም ሰዎች ሌባ ስለማይባሉ ዱባይ ላይ የሚደረገው ነገር እርግጥ አንዳንድ ጊዜ ከመጠጥም ከምንም በኋላ ይቆጫቸዋል። የሚያደርጉት ነገር ሰው የሚያሰድብ ነገር አድርገው ሊሆን ይችላል። እነሱን ተው እንዲያታርጉ ማለት እያለ ሁሉም በጅምላ ባትሰድቡን እዚህ ሀገር የሚኖር ሰውም ባይሰደብ ይህንን ነገር ሁላችሁም በሚዲያችሁ ፕሊዝ መስመር ቀይ መስመር ብታረጉበት ብዬ ነው። ይሁንዬ ሁላችሁም ጉቺም እዚህ ያለሽ መሲም የምትናገሩትን ነገር እኔን ነው ወይስ የኢትዮጵያ ሕዝብን ወይ ደግሞ እዚህ ሀገር የሚኖረው የዱባይ ነዋሪን ይነካል እያላችሁ በጥንቃቄ ብንሰራ የምንናገረውን ነገር ብናቅ ፎሎወር ለመሰብሰብ ወይ ደግሞ ሰው እንትን ይለናል ብለን የምንናገረው በኋላ የሚያመጣብን መዘዝ ከሀገር ጀምሮ እስከ መንግስትም እስከዚህ ሀገርም ብዙ ነገሮች ሊመጡብን እንደሚችሉ ማወቅ ስላለብን ይሄ ነገር ጥንቃቄ ብታረጉበት የቤተሰባዊ ሀሳቤን ለማቅረብ ነው ዮኒዬ። እና በጣም ብዙ ሰው እያዘነ ነው። ብዙ ሰው መናገር ስለማልፈልግ እንጂ ሁላችንም እያዘን ነው። ምክንያቱም ጥሩ ነገር መስማት ስንፈልግ የሚታየው ነገር በጣም የሰውን ሕሊና የሚነካ ስለሆነ ከደስታው ይልቅ ሀዘኑ የሚያመጣ ነገር እያያችሁ ባትናገሩ፣ ፖስት ባታረጉ፣ ባትሰዳደቡ ጥሩ ነገር ብትናገሩ ይሻላል። ምክንያቱም ፎሎወር ብታገኙ ምን ይጠቅማል? ምንም እኮ የሚጠቅመው ነገር የለም። ሕሊና የሰው ሕሊና እየተጎዳ እነዚህ ልጆቻችሁ ህፃናቶች እኮ ነገ ጠዋት ያዩታል። ፌስቡክ የያዘው ወይ ደግሞ ቲክቶክ የያዘው ነገር የሚለቅ አይደለም፣ ዶክመንተሪ ነው። አይተሻል። የድሮ የተደረገ ነገር እያመጡ እንደ እንትን ነው የሚይዙትና ይሄ ነገር በተለይ ስንት ጨዋ ስንት ሰራተኛ ስንት የተማረ ያለበት ሀገር ነው ዱባይ። ሁሉም እንደዛ አይነት ሰው ስላልሆነ በጅምላ ይሄ ነገር ዱባይ እንደዚህ ነው ባትሉ ይሻላል ብዬ ነው ሀሳቤን ለመግለጽ ዮንዬ። እንግዲህ እኔ የምናገረው ምንድን ነው ሶሻል ሚዲያ ላይ ያየሁት ነገር በተለይ እውነቱን አቁን ነው የምንናገረው። ዱባይ ላይ ያሉ እንዲሁም ደግሞ ጀርመን ከሌሎች ቦታዎች ኮምፔር አድርገን ሁላችን የምንናገረው በምናየው ነገር ጥሩ ነገር በምናይበት ጥሩ ነገር እንላለን፣ መጥፎ ነገር ሲታይ መጥፎ እንላለን። አሁን ግራ የገባን ነገር ጀርመን እና ዱባይ ላይ ያሉ ድራማዎች እጅግ የሚደብሩ ናቸው። ሀቅ ለመናገር ሌሎቹ አሜሪካ ያሉት ወይም ደግሞ ካናዳ ወይም ደግሞ ሌላ አውሮፓ ሀገር ያሉት እንደዚህ አይነት ነገሮች ላይ ብዙ ጊዜ ሲያደርጉ አይተናናቅ። በጣም የወረደ ነገር የምናየው በግልጽ ልናገር ዱባይና ጀርመን ነው። ይህን ነገር በተለይ ዱባይ ያላችሁ ሶሻል ሚዲያ ለማያወጣን ነገር ታውት ቤታቸው የፈለጋችሁትን ነገር ሶሻል ሚዲያ ላይ ስትመጡ ግን ብዙ ሰው ይታዘባል፣ ይናገራል፣ አስተያየት ይሰጣል። ስለዚህ ከኑግ የተገኘ ሰሊጥ አብረተ እውቀት የሚባል ነገር ሊመጣ ይችላል። ስለዚህ ይህን ማሰብ አለባቸው። እነዛ ሰዎች ወጥተው አሁን ለናይጄሪያ ሲያሰድቡ እየተናገረው እየተከላከሉት ነገር እንኳን የኢትዮጵያ ሴቶች እዚህ ናቸው ብሎ ነው የተናገረው። የት ነው የሚኖሩ? ዱባይ ነው። ይሄ ልጅ እነሱን ብቻ አይደለም ዴታ ያደረገው ሌላ ሴቶችም አሉ። እና ይህን ነገር ኮንሲደር ባረገ ነገር ቢመጡ እንደገና ደግሞ አውጥተው ነው የሚሳደቡት። ምን ታመጣላችሁ እያሉ ተግባባን። ሌሎችም አሉ እንደዚህ ዱባይ እና ጀርመን ያሉትን ጠይቅ።
ምን ታመጣላችሁ ነው የሚለው። ምን ታመጣላችሁ? ስለዚህ ይህ ነገር ቢስተካከል ምን አለበት? ያውም ሴቶቹ ወንዶቹ ቢሆን እሺ። የሴት ዱርዬ እኮ ነው የሚያስደነግጠን። አሁን ወንዶች እየተሸማቀቁ ነው በአሁኑ ሰዓት። እግዚአብሔር በሚያውቀው የሴት ዱርዬዎች ነው የበዙትና በእውነት እንደ አንድ ኢትዮጵያዊ የሚያሳዝን ነገር በጣም ነው የሚያሳፍረው። እንደ የሴት ዱርዬ እኮ ነው የበዛ። የወንድ እኮ አይደለም እያየን ያለ ነው። ወንዶችን ተው በሉልን፣ ወንዶችን እንዲያጣርጉ የሚባል ነገር አይደለም እኮ ጀርመን የምናየው ዱባይ የምናየው እና ሁሉም ነው እያልን አይደለም። ሰው መርጦ የሚሰማው ነገር አለ። ሁሉንም እያልን አይደለም። ግን አብዛኛው የምናየው ነገር እንደዚህ አይነት ድራማዎች ዱባይ እና ጀርመን። ስለዚህ ዱባዮች የምትወዷቸው ከሆነ የምታከብሯቸው ከሆነ እባካችሁ ቤት ውስጥ የሚሰሩትን ስራቸውን በአግባቡ የሚሰሩትን አታሰደው። እኔ በግልጽ ነው የምናገር፣ አታሰደው። በእውነት እኔ ራሱ እመቤቴ መሰከረ ዱባይ የመምጣት ሀሳቤን ሰርዤዋል። በዚህ የተነሳ ማለት ነው እንዲህ የሚሰደብ ሀገር ላይ ማለ ድሙላ ለምን ብ የመጣውላ ዱባይ ኢማኑኤል ስታ ዱባይ የመጣውላ እንግዲህ እነ ፍራውል መጥተዋል። ሌሎችም ወንድሞቻችን እነ ሚኪ መጥተዋል። ሌሎችም እንዴ አልቅሰው ቅር ብሏቸው ምናምን ነው ሄዱት። ተደስተው እንኳን አልሄዱ እና ይህን ነገርን እያየን ሞጣን ይሁታ በጣም የሚደብር ነገር ሆኖ ነው የመጣው ከዱባይ። ስለዚህ ይህን ስናይ የሚሰማን ስሜቶች አሉ። እንደ ሰው የሚሰማን ስሜት አለና እባካችሁ ዱባይ ያላችሁ ብታስተካክሉ ጥሩ ነው። በእውነት ጥሩ ነው። እኔ የሚጨምርልን የሚቀንስልን ነገር የለም። ግን ባየነው ነገር ላይ ሶሻል ሚዲያ ላይ እንናገራለን ወጥ ባየነው ነገር። ስለዚህ ዱባይ ነው ይሄን ያየነው። አብዛኛው ችግር ያየነው ዱባይና ጀርመን ነው። ይሄ ደግሞ ሰው የሚጋራው ሀሳብ ይመስለኛል። ያንን ነው መናገር የምፈልገው። ከዚህ ሌላ ምንም የለም። ያንን ነው እንጂ እናንተን ስም ጠርተን ነው የምናመሰግነው። ራሱ ፈጣሪ በሚያውቀው ዱባይ ላይ እንደነዚህ ሴቶች ጀግና ሆኑ፣ እንደነዚህ ሴቶች መልካም ሆኑ እያለን እናገራለን። ግን አብሶሉትሊ ዱባይ ላይ የሚመጣ ሰው በዚህ ሰዓት ከአሜሪካ ይምጣ ከካናዳ ይምጣ ከየትም ቦታ ይምጣ አልቅሶ ይመለሳል። የሚያው ነገር ተደስቶበት አይደለም የሚመጣው። እና ይሄን ነገራችሁን አስተካክሉ። ሁሉንም እያልኩ አይደለም፣ ግን በጣም ዱባይን የምታስቡ ደግሞ መረኖች አላችሁ፣ ባለጌዎች አላችሁ። ኢትዮጵያውያን ሴቶችን የምታዋርዱ ቁጭ አድርጋችሁ በናይጄሪያ የምታሰድቡ መረኖች አለ። እነሱን ነው መቆጣት፣ እነሱን ነው ለህግ ማቅረብ፣ እነሱን ነው ማስተካከል ካለባቸው ማስተካከል። ስለዚህ ያንን ማሰብ ያስፈልጋል። እና ሁሉም ግን አይደሉም፣ ሁሉም ሊሆን አይችሉም፣ ሁሉም የሚሆን አይደለም። ግን አብዛኛው ባየነው ሶሻል ሚዲያ ላይ ብታስተካክሉ ጥሩ ነው። ይህ ማለት ደግሞ ለእናንተ ይጠቅማል እንጂ የሚጎዳ ነገር አይደለም። ያንን ነው ምለው። እናንተን ግን አመሰግናለሁ። ጨዋ ሆናችሁ ዱባይ ለምሳሌ ሆናችሁ መልካም የሆናችሁ እህቶቻችን በርቱልን። እግዚአብሔር ከእናንተ ጋር ይሁን። ወመኔዎቹ ዱቄታሞቹ በአናታችሁ ተተከሉላለሁ። አሁንም ጭምር አልሰማቸው መረኖቹ እንደው የሆነ ቦታ ታስረው ቢሰቃዩልኝ እመቤት የመሰክሬ እነሱን ሊቢያ ነበር መውሰድ የሚሰሩትን እዛ አድርጎ ሊቢያ መስራት የሚፈልጉትን እዛ አምጥቶ እነዚህ አይነት ሰዎች ግን ሊቢያ ወስዶ ስቃያቸውን ቢበሉልኝ ደስታዬ ናቸው። መረኖች ኢትዮጵያን የሚያሰድቡትን እህቶቻቸውን የሚያሰድቡትን ደም ተፍተው የሚሰሩትን ዱባይ ላይ የሚያሰድቡትን እንደው ሊቢያ ሄደው ቢሰቃዩልኝ ደስታዬ ናቸው። ይሄን ነው የምናገር። አመሰግናለሁ። የኔ በጣም እግዚአብሔር ይስጥልኝ። ያው ጉቺ የምትሉት ነገር ካለ እንዳንይዛችሁ። እኔ ጨርሻለሁ። ሰርዬ ሌላ የሚናገር ሰው ከሌለ እግዚአብሔር ያክብርልኝ። አንድ ጥያቄ ልጠይቅ ዮኒዬ፣ ሳርዬ አንድ ጥያቄ። ያው በብዙ ባክግራውንዶቻችን የተለያየንን ሁላችንም ከቤተሰብ፣ ከሶሻል ላይፍ፣ ከአስተዳደግ፣ ከኤጁኬሽን ኤቭሪቲንግ እና ሃይማኖታዊ፣ ፖለቲካዊ፣ ማህበራዊ ብዙ ነገር ቢውልድ የሆነን የመጣን ሰዎች ነን እና ስፔሻሊ ማህበራዊ ነገራችንን እንዴት ነው ፊክስ ማድረግ የምንችለው? ሞር እሱ ላይ ነው በብዛት እየተጎዳን ያለ ነው ብዬ ማስበው እና ሳሪየም ትንሽ ሜንሽን አድርገዋለች፣ ዮኒም ብሎታል እና ስፔሻሊ አረብ ሀገር ያሉ ልጆች በጣም ሰክሪፋይ አድርገዋል። ብዙ በጣም የምናከብራቸው እድሜያቸውን ሰው ቤት የጨረሱ ለእናቶቻቸው መስዋዕት ያደርጉ ለአባቶቻቸው፣ ለወንድም ለእህቶቻቸው እና
በጣም አከብራለሁ እሱን። ሀው ቱ ፊክስ በቃ ትንሽዬ ነገር አለ አይደል? ሁሉ ነገር ፊክስ ማድረግ አንችልም። በተወሰነች መልኩ ግን መልሳቸው ምን አገባችሁ ነው እናቱ አዶት። እሱ እኮ የሚደብርሽ ነገር እንደዛ ብለን ስንናገር ምን አገባችሁ ጠይቂያቸው እስቲ። እንደዛ የሚሳደቡትን እንደዛ በመረን የወጡትን ግቡና ጠይቋቸው። መልሳቸው ምን አገባችሁ መብታችን ነው። ስለዚህ እኛም ማስለቀስ መብታችን እንጂ ይህ ነገር ትክክል አይደለም እናስተካክላለን አይደለም። ጠይቋቸው። እንደዚህ የሚያደርጉትን ሴቶች አምጭና ጠይቂያቸው። ምን አገባችሁ ነው። የራሴ ላይፍ የራሴ ብር ነው የራሴ ምንድን ነው ነው የሚሉት። ኢትዮጵያ እንደሚያሰድቡ ማህበረሰብ እንደሚያሰድቡ ምንም ቦታ አይሰጡትም። አንደኛ ባክግራውንዳቸው የተማረ አይደለም፣ ከመንደር ነው የመጡት። አጋጣሚና አቃጣሪ ነው መረኖቹን ያመጣው። ሌላውን እያልኩ አይደለም። አጋጣሚና አቃጣሪ የሆነ ቦታ አምጥቷቸዋል። ከዛ ኢትዮጵያን ማሰደብ ነው ስራቸው፣ እህቶቻቸው ማሰደብ ነው ስራቸው። ምኑ ነው ጀብድ የሚጠይቀው? ለመሸርሞጥ እኮ ምንም እውቀት አይጠይቅም። ምንም አይነት እውቀት አይጠይቅም። እግር ለመክፈት ስርዓት መያዝ እንጂ እውቀት የሚጠይቀው እግር ለመክፈት ማንኛው ማድረግ የሚችለው ነገር ነው። ስለዚህ የቤተሰቦቻቸውን አደራ የበሉ ባለጌዎችን አፍንጫቸው ድረስ ነው የምናገረው፣ አፍንጫቸው ድረስ ነው የምናገረው ነው የሚያስቆመን የለም። ስለዚህ ተቆጠቡ። ከዛ ህይወታችሁን ቀይሩ፣ ማንነታችሁን አትርሱ። እናትሽ እያለቀሰች ጎረምሳ ነው የምትቀልቡት። አንዳንዶቻቸው አይተናል። ሀቢባ ቤት የምናየው ወንድ የሚያስለቅሳቸው ገንዘብ እየሰጡ ገንዘብ እየተበሉ ነው በየቦታው የምናየው። ይሄን አይተን በመናገራችን እኛ ተሳዳቢ፣ ሴት ተናጋሪ፣ ሴት የሚጠላ እንባላል። መልሰው አልቅሰው ደግሞ ብሬን ተበላው ብለው የሚመጡት እኛ ጋር። እኛ ብር አትስጡ እንላለን። ሄደው ተበልተው ደግሞ ሀቢባ ቤት ስሞታ ያመጣሉ። ከሀቢባ ቤት ስሞታ ደግሞ ወንዶች እንዲህ ናቸው ይባላል። ማን ስጡ አላችሁ ስንል ምን አገባ አፍቅሬዋለሁ ይላል። እንዳለ የምናየው ድራማ በሙሉ የእነሱ እንጂ የሌላ ድራማ የለም። ይሄ ነገር ትክክል ነው? ትክክል አይደለም። ትክክል ባልሆነው ነገር ላይ ስንናገር የሚመስላቸው ጠምጥመው ወስደው ዮኒ ማኛ ዱባይ ተሳደበ ወይ የሆነ ሰው አረብ ሀገር የምትኖር ሴት ተሳደበ ይባላል። ነው ነጥለን ነው የምንናገረው። ይኸው እዚህ ጋር ይላሉ ምን አገባ አንተ ባለጌ ይላል። ብልግናውማ ሀገር የምትከፍቱት ናቸው። ናትሜ የሚሉት ያንን ነው። ምን አገባ እግርሽን ክፈ ኢትዮጵያን አታሰድቢ ነው። ለምን ለሚሊዮን ወንድ አትከፍችም? አይመለከተኝም። አደባባይ ግን አትክፈች። ሶላ ማያስ አደባባይ ኢትዮጵያን አታሰድቢ። በአንቺ አለሌነት ሌላው አይሰደብ ነው እያልኩ ያለው። ለእነዚህ መረኖችማ በፔጄ ላይ ደም እንባ አስለቅሳለሁ። ደም እንባ ነው ማስለቅሳችሁ። እስቲ የምታመጡትን ያለ አንቺን ግን ስለማከብርሽ እዚህ መናገር አልፈልግም። መረኖቹን ልክ የማስገባው እኔ ነኝ። ልክ አስገባቸዋለሁ። ኢትዮጵያን ማሰደብ አትችሉ። ራስሽ እንደፈለግሽው እንጂ ኢትዮጵያን ግን አታሰድብ። ሞቴን እመርጣለሁ። ራሳቸውን ችል የፈለጋችሁትን ነው። ኢትዮጵያን ግን አታሰድቧት። ምክንያቱም የማያስተውሉት ነገር ዓለም ላይ ነው የምንሰደበው። ይህ ስም ካለ ዓለም ላይ ደግሞ በዛ ስም ተጠራን ማለት አለቀለን። ይህንን እንኳን የማያስቡ ወሮ በላ ዱርዬዎች ነው ያሉት። ምንም እውቀት ሺሻ ማጨስ፣ ሲጋራ ማጨስ፣ መቃም እውቀት አይጠይቅም። የማይም ስራ ምንም እውቀት አይጠይቅም። ያንን ማድረግ መሰልጠን የሚመስላቸው አረብ ሀገር ላይ ብዙ እህቶች አሉ። በሚያሳዝን ሁኔታ ምንድን ነው እውቀት የሚጠይቀው? አይጠይቅም። ስርዓት መያዝ ነው እውቀት የሚጠይቀው። እና እባካችሁ ቤተሰቦቻችሁን አክብሩ። የመጣችሁበትን ማህበረሰብ አክብሩ። ያን ጋር እኔን አታዩኝም። 15 ዓመት ሶሻል ሚዲያ ላይ ታችሁኝ። የት ቦታ ሳጨስ ስቅም ስጠጣ እናንተን እንትን የሚል ነገር ሳመጣ አይታችሁ አላያችሁ። እኔም አላደርገው ነው። ስለዚህ ያን ማድረግ ከባድ ግን እንዳልኩሽ በትዕቢት የተወጠሩ እውቀት የሌላቸው ትንሽዬ ሳንቲም አይተው ማያውቁ 5 ሳንቲም አይተው አያውቁም። የሆነ ሳንቲም ሲደረስግላቸው በቃ ዓለም የገዙ የሚመስላቸው ደካማ ሴቶች አሉ። ጠንካሮቹንማ አየን እኮ። ሰው ስትረዱ፣ ሰው ስታግዙ፣ ወገን ወረቀት ስታሰሩላቸው፣ ትልቅ ስታደርጓቸው አየን እኮ። ወሮ በላዎቹ ነው ግራ ይገባል። እና ለእነሱ ጥሩ ጥሩ መልስ አለ። ያንን ነው ማለት የምፈልገው። የኔና የጉቺን ጉዳይ በፍቅር ጨርሰናል። እኔ ተመልሼ የምመጣው ነገር የለም። ስፈታ ፈታው ነው፣ እሷም ስትፈታ ፈታው ነው። የከተማ ልጅ እንግባባለን። ሌላ የራሱ ጉዳይ። ለማንኛውም ሰላማችሁ ብዝት ይበል። ሳርቾዬ በጣም ነው ማከብርሽ። ሁሌ ማከብርሽ። ጓደኛዬ ነሽ፣ እህቴ ነሽ። ክበሪልኝ።
አያትዬ ስላየሁሽ ደስ ብሎኛል። ከሁም ታም አይቼሽ አላውቅም። እነ ናርዲ መስር ዓለም አቀፍ አዶቴ ጋሰርማ ፋሚሊ እና ኑሩልኝ ኑሩልኝ ነው የምልህ። ሰላማችሁ ሰላም ሁኑ። ድረስ መተህ ቤቴ ድረስ መተህ ፈለወር የለኝ ምን የለኝ ኳሊቲ ነው የሚበልጠው እናቱ ፎሎወር አይደለም። አክብሮት ነው እንግዲህ ኳሊቲ ነው። እኔ አንድ ሰው ፎሎ ቢኖርሽ ኳሊቲ ካለች ለእኔ ትልቅ ቦታ ነው እና የምንወድሽ የምናገሽ ይበልጥ። በዚህ አጋጣሚ ሳርቸውን ፎሎ አድርጉ። ዱባይ የምትኖሩ ዱባይ አጠገብ የምትኖሩ አላበሻ ሬስቶራንት ነምበር ዋን። እኔ ዱባይ ካየኋቸው ነምበር ዋን ሬስቶራንት በክብርም በጽዳትም በምግብም ያየሁት ነገር ይለይብኛል እና በርችልኝ ነው። ሌሎችም ይመሰክራሉ። እኔ ብቻ ሳ ማንተም ትለያለህ የኔ ጌታ። ቤተሰቦቼ ኑሩልኝ፣ ሰላማችሁ ይብዛ። መልካም ሊሆን ከነገ ጀምሮ በቃ እንደ ድሯችሁ። አረ እኛ እኔ ጣጣ ችክ የምንል አይደለንም እኮ አራማ አታረጊ ነው። ጨርሰ መልካም ምሽት። እሺ ጎችሻ መልካም ጊዜ መቻል። ጆንዬ አንድ ጥያቄ ያለኝ፣ አንድ ቀን ቤት ታስገባኝና ፎሎ ታስደርገኛለህ? ግድ ይላል። እኔ እኮ ትደይኛለሽ፣ ሁሌም ነው የምለው፣ ታስታውሻለሽ። ዓለም አቀፍ ነገር ያስቀያል በጣም እና ሪፖስት እኮ አደርግሻለሁ ብዙ ጊዜ ካየሽ። ደግሞ ልጅሽ ይባረክልሽ። አይቻለሁ ልጅሽ። እግዚአብሔር ይባርክልሽ እናቱ። ልጆች ያላችሁ በሙሉ እግዚአብሔር አምላክ ይባርክላችሁ። እግዚአብሔር ለቁም ነገር ያውቃላችሁ። ሁላችሁም እንግዲህ የምትለፉት መቼም ለጎረምሳች ለልጆቻችን ነው። እግዚአብሔር ትልቅ ቦታ ያደርስልን። እሺ ሰላማችሁ ይብዛ። መልካም ጊዜ። ውጪ ወይዬ ሳርዬ በቃ በጣም ደስ ብሎኛል። እግዚአብሔር እንደው እንግዲህ ከፍቅር ነው ሁሉ ነገር። በሰው በፍቅር ነው የምታሸንፊው፣ በጸብ በጭቅጭቅ በንግግር ሳይሆን በፍቅር በቃ ሁሉም ነገር አይደለም። እንዲህ እኩል ነው የተሰዳደባችሁት፣ ግን ባይሰድብሽ ባትሰድቢው እንኳ ይቅርታ ብትጠይቂው አንቺ ነሽ አትራፊ፣ እሱ አይደለም። እና እግዚአብሔር ይባርክሽ። አክብረሽ መጥተሽ በሰላም ስለተጠናቀቀ ከዚህ በኋላ ሌላ ሰው ነሽ። በሰላም በፍቅር እየተጠያየቃችሁ እንደ ድሯችሁ ወንድምና እህት ሆናችሁ፣ እንዲያውም ሌሎችም የታረቁ የተጣሉ ከነ ቤታዮ ምናምን ከሁሉም ሰው ጋር እንደምንም ብለን እናስታርቃቸዋለን። ሰላም እንጂ ጸብ፣ ምንም ማንንም ጋር ጸብ አያስፈልግም። እሺ እሺ ሳርዬ፣ እሺ እኔ እናት በጣም ነው የማመሰግነው የኔ ወርቅ። በዚህ አጋጣሚ ሁላችሁንም ከዚህ በፊት የሞከራችሁ መስዬ፣ ናርዲ፣ እነ መማር፣ ግርማ ሞቶላ፣ ያው ሳርዬ በዋነኝነት ሌሎች በውስጥ እኛን ሁለታችንን ለማስታረቅ ከመጀመሪያ ጀምሮ የሞከራችሁ ሰዎች ሁላችሁንም አመሰግናለሁ። እነ ዌብሳይት ፋይናሊ የመጨረሻ ያድርገው። ከነሳሪ በፊት ትላንትና በቤቴ ዘግቻለሁ ብያለሁ። ዛሬ ደግሞ ማሳረጊያውን ያው ሳርዬም ግርማሞም ተጨምረውበት እንደዚህ ዘግቻለሁ። ይኸው ነው በቃ። ሳርዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ ስለ ሁሉ ነው። ሀዩም ስላወቅኩሽ ደስ ብሎኛል። በቃ ሳርዬ ወደ ስራ ልገባ ስለሆነ ልውጣ። አመሰግናለሁ። እሺ ማርዲዬ አዶትዬ እንዴት ነሽ? ስኮምፓይሰስ ሳትመርቂንማ አትወጪም። እንደዚህ ስቀሽ መርቀሽ ምናምን እያለች የሚሰጠው ቋንቋሽ። ነገ ጠዋት እንመጣለን። ይመቻችሁ። ሳርዬ ኑሪልኝ። እሺ ክፉ አይንካሽ የኔ እናት፣ የኔ ወርቅ። አሜን። እሺ ሳይሆን ከማንም ሰው ጋር አለቀ። እሺ ፍቅር ብቻ ይውጣ። እሺ እናቴ። እሺ እሺ። ባይ ባይ። ሲ ዩ ጋይስ። ሳርዬ እናመሰግናሻለን።